በእረፍትና በእግዚአብሔር ጥበቃ ውስጥ ነበሩ። የኖህ መርከብ ዛሬ ላይ ላለች የክርስቶስ ቤተ ክርስቲያን ምሳሌ ነች። ዛሬ በክርስቶስ በኩል ወደ እግዚአብሔር መንግሥት የገባ ሰው ሰላም፣ ረፍት፣ የዘላለም ሕይወት እንዲሁም የመለኮት ጥበቃና የበረከት አቅርቦት አለው። ከዚህ የምንመለከተው መንፈሳዊ እውነታ በክርስቶስ በኩል ወደ ሕይወት ስንገባ ዓለም በሁከትና በጥፋት ማዕበል ውስጥ ብትናጥም እንኳ በክርስቶስ ኢየሱስ ውስጥ በመሆናችን ሰላምና ረፍት እንደዚሁም ደግሞ በረከታችን የተጠበቀ ነው። እግዚአብሔር የተመሰገነ ይሁን። የበሮችን መንፈሳዊ ምስጢርን በተመለከተ ከማነሳቸው ነጥቦች መካከል ሦስተኛው የበሮች መከፈትና መዘጋት መንፈሳዊ ጉዳይ ነው። በራእይ መጽሐፍ ምዕራፍ 3 ቁጥር 7ና 8 ላይ እንደዚህ የሚል ቃል አለ። በፊላደልፊያም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ የዳዊት መክፈቻ ያለው የሚከፍት የሚዘጋ የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛ የሆነው እርሱ እንዲህ ይላል፣ ሥራህን አውቃለሁ። እነሆ ባንተ ፊት የተከፈተ በር ሰጥቼሃለሁ፣ ማንምም ሊዘጋው አይችልም። ኃይልህ ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና በማለት ይናገራል። እዚህ ላይ ወዳጆቼ አንዳንድ በሮች መክፈቻቸው መንፈሳዊ በመሆኑ በሰው ኃይል፣ በኔትወርክ ብዛት፣ በገንዘብ ወይም ደግሞ በእውቀት ፈጽመው ሊከፈቱ አይችሉም። እንዲሁም በክርስቶስ ሥልጣንና ኃይል የተከፈቱ በሮች በምንም አይነት መንገድ ሊዘጉ አይችሉም። እግዚአብሔር አምላክ የተመሰገነ ይሁን። ለዚህ ማሳያ የሚሆነን በወህኒ ቤት ውስጥ የነበረውን ጴጥሮስን ላነሳ ፈልጌአለሁ። በሐዋርያት ሥራ መጽሐፍ ምዕራፍ 12 ላይ ሐዋርያው ጴጥሮስ በሄሮድስ ትእዛዝ በወህኒ ቤት ውስጥ ተዘግቶበት በሰንሰለት ታስሮና በወታደሮች ተከቦ ይጠበቅ በነበረበት ወቅት ላይ በቤተ ክርስቲያን ግን ስለ እርሱ አጥብቆ ይጸለይ ነበረ። የእግዚአብሔር መልአክ በነ ማርቆስ እናት በነ ማርያም ቤት ስለ እርሱ እየተጸለየ ባለው ጸሎት እግዚአብሔር መልአኩን ወደ ጴጥሮስ ታስሮበት ወደ ነበረ ወህኒ ቤት ሲልከው ያ ተልኮ የመጣው መልአክ ወደ ጴጥሮስ ሲመጣ በእስር ቤት ውስጥ ብርሃን በርቷል። ሰንሰለቶች ከጴጥሮስ ላይ ወድቀዋል። ጫማውንም አጠለቀ። መልአኩንም ተከትሎ ከእስር ቤት ወጣ። ወደ ከተማይቱም የሚያወጣው የብረት መዝጊያ ጋር ሲደርሱ የብረቱ በር በራሱ አውቆ ተከፈተላቸው በማለት ይናገራል። ይሄ ደጅ የተቆለፈው በነገሥታት አማካኝነት ነበረ። የመጨረሻ ሥልጣን ባለው ሰው በኩል ነው በጴጥሮስ ላይ ተቆልፎ የነበረው። በሰው እጅ የተቆለፈው የብረት መዝጊያ በመለኮታዊ ኃይል ጣልቃ ገብነት ሲከፈት እናያለን። ዛሬም ወገኖቼ ሆይ በእናንተ ሕይወት ላይ፣ በእናንተ መንገድ ላይ፣ በእናንተ ኑሮ ላይ፣ በእናንተ በረከት ላይ በማንኛውም የክፉ እጅ ተቆልፎ ያለ አልከፈት ብሎ የታገላችሁ ደጅ ከዚህ በኋላ እግዚአብሔር በእናንተ ሕይወት ላይ ጣልቃ ስለሚገባ ከዚህ ቃል የተነሳ እግዚአብሔር በመንገዳችሁ ላይ ባለው በተዘጋው ደጆቻችሁ ላይ ጣልቃ ሲገባ የተዘጋው ነገር መከፈት ይጀምራል። እግዚአብሔር አምላክ የተመሰገነ ይሁን። ከዚህ የምንማረው እውነት ምንድን ነው? የቱንም ያህል ወዳጆቼ በሰው ክፋት የተዘጋና የጠነከረ የብረት በር ሊገጥማችሁ ይችላል። የእግዚአብሔር ኃይል ሲመጣ በራሱ ጊዜና ሰዓት አውቆ ይከፈታል። እግዚአብሔር አምላክ የተመሰገነ ይሁን። ከዚህ በኋላ ወገኖቼ ሆይ
ለዘመናት የታገላችሁት በር የሚታገል ሆኖ አይቀጥልም። ለዘመናት ተዘግቶ የነበረው ደጆቻችሁ ከዚህ በኋላ ተዘግቶ አይቀጥልም። እግዚአብሔር አምላክ ጣልቃ ይገባል። እንደ ብረት የጠነከረው መዝጊያ አውቆ ይከፈታል በኢየሱስ ክርስቶስ ስም። ሃሌሉያ! እግዚአብሔር ደጆቻችሁን ይከፍታል። እግዚአብሔር አምላክ የበረከት ደጆቻችሁን፣ የሥራ ደጆቻችሁን፣ የእድገት ደጆቻችሁን፣ የከፍታ ደጆቻችሁን እግዚአብሔር አምላክ ይከፍትላችኋል። እግዚአብሔር አምላክ የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። በሮች ይከፈታሉ። አሜን። እግዚአብሔር አምላክ የተመሰገነ። እሱ ከፍቶታልና የሚዘጋው የለም። እርሱ አስቧልና የሚከለክለው የለም። ከእግዚአብሔር የታሰበልሽ ከእግዚአብሔር የታሰበልህን ነገር የሚያስቀረው የለም፣ የሚከለክለው የለም። እነሆ ከእያንዳንዳችሁ ፊት ለፊት እግዚአብሔር ቀድሞ ወጥቶ ከልካዮችን መጥቷቸዋል። ሃሌሉያ! እግዚአብሔር የከለከለሽን መጥቶታል። እግዚአብሔር አምላክ የተመሰገነ ይሁን። ክብር ለመንፈስ ቅዱስ ይሁን። እግዚአብሔር ከልካዩን አስወግዶታል። መንገዳችሁ ላይ ያለውን ጉቶ ነቃቅሎታል። መንገዳችሁ ላይ ያለውን እንቅፋት እግዚአብሔር አምላክ አስወግዶታል። ከዚህ በኋላ መንገዳችሁ የተስተካከለ ይሆናል። በፊት እሄዳለሁ፣ ተራሮችን ትክክል አደርጋለሁ፣ የናሱን ደጆች ሰብራለሁ፣ የብረቱንም መወርወሪያዎች እቆርጣለሁ ተብሎ እንደተጻፈ ይሄ ቃል ባንተ ሕይወት ይሰራል። ይሄ ቃል ባንቺ ሕይወት ይሰራል። እግዚአብሔር አምላክ ማንም የማይዘጋውን ደጅ ከፍቶላችኋል። ተከፍቷል የሚል ሰው ይብለጠኝና አሜን ይበል። ጌታ ስም የተባረከ ይሁን። ክብር ለእግዚአብሔር ይሁን። ሃሌሉያ! እግዚአብሔር አምላክ የተመሰገነ ይሁን። ሃሌሉያ! የእግዚአብሔር መንፈስ በላይ ላይ መጥቷል ወገኖቼ። ሃሌሉያ! 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 ዘመን ያስቆጠረ ሃሌሉያ! ረጅም ጊዜ የታገለ ሃሌሉያ! የክፉ ኃይል ተመቷል። ክብር ለመንፈስ ቅዱስ ይሁን። በምትሰሩበት ቦታ እንዳታድጉ፣ ከፍ እንዳትሉ የጨቆናችሁ አውሬ ወደቀ። ሃሌሉያ! እግዚአብሔር አምላክ የተመሰገነ ይሁን። ሃሌሉያ! እግዚአብሔር አምላክ የተመሰገነ ይሁን። ይሄ ቃል ይሄ ድምፅ አንዳንዶቻችሁን ካላችሁበት ሁኔታ መካከል ነጥቆ በማውጣት ያሻግራችኋል። እግዚአብሔር አምላክ ወደ ክብር ያሻግራችኋል። ወደ ከፍታ ያሻግራችኋል። ወደ ሰፊ ነገር ውስጥ አሻግሮ ያስገባችኋል። ይሄ ቃል በመንፈሴ ላይ መጥቷል ወገኖቼ ሆይ እነሆ ወዶኛልና አዳነኝ፣ ወደ ሰፊም ስፍራ አወጣኝ ተብሎ ተጽፏልና። ሃሌሉያ! መውጣትሽን ያልወደደ መውጣትህን ያልወደደ እስቲ እንዴት እንደሚወጣ እናያለን የተባለበትን ነገር እግዚአብሔር አምላክ ዛሬ ቃሉን ልኮ መውጫ መንገድን ሲሰጣ ያለው አሜን ብለው ውሰድ። የጌታ ስም የተባረከ ይሁን። ሃሌሉያ! እግዚአብሔር ስሙ የተባረከ ይሁን። ሃሌሉያ! ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ሌላ ወገኖቼ የበሮችን መንፈሳዊ ምስጢርን አስመልክቶ ከማነሳቸው ነጥቦች መካከል አራተኛው ነጥቤ በመግባት ብሩክ ትሆናለህ የሚል ነው። በመግባት ብሩክ ትሆናለህ። ይህ የእግዚአብሔር ቃል በዘዳግም 28 ላይ የተጠቀሰው የእግዚአብሔር ቃል ለሚታዘዙ ልብ በሉ። ይህ ቃል የሚሰራው ለማን ነው? ለሚታዘዙ፣ ቃሉን ለሚሰሙ ብቻ ሳይሆን ቃሉን ሰምተው ለሚታዘዙ ሰዎች የተነገረ የበረከት ቃል ነው። ምንድን ነው የሚለው? እግዚአብሔር ሲናገራቸው ሰምቶ የእግዚአብሔርን ቃል ተቀብለው ለሚታዘዙ ሰዎች፣ ለሚራመዱ ሰዎች፣ እግዚአብሔር እንደተናገራቸው ለሚንቀሳቀሱ ሰዎች እግራቸው በሚረግጠው አዲስ ስፍራ ሁሉ የበረከት ምንጭ እንደሚፈልቅላቸው የተነገረ ቃል ኪዳን ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ምን ብሎሃል? እግዚአብሔር ምን ብሎሻል? እግዚአብሔር በተናገራችሁ መሰረት ስትታዘዙ፣ ቃሉን ስታደርጉ፣ ከቃሉ የተነሳ በምትሄዱበት አዳዲስ ስፍራዎች ላይ፣ አዳዲስ ከተማዎች ላይ፣ አዳዲስ የሥራ ቦታዎች ላይ በረከት የለበትም፣ ምንጭ የለበትም፣ ደረቅ ነው በሚባልበት ስፍራ ላይም እንኳን ቢሆን እግራችሁ ያንን ስፍራ መርገጥ ሲጀምር
እግዚአብሔር በተናገራችሁ መሠረት እግራችሁ የረገጠበት ስፍራ ለእናንተ የበረከት ምንጭ መፍለቅና መፍለቅለቅ ይጀምራል። የእግዚአብሔር ስም የተባረከውን። ከዚህ በኋላ እግረ ደረቅ አትሆኑም። እንደ ይስሐቅ እረኞች በሄዳችሁበት ስፍራ ምንጭ የሚፈልቅላችሁ፣ ደረቁ ነገር የሚረጥብላችሁ፣ እግዚአብሔር አምላክ አብሯችሁ ስለሆነ የደረቀው ነገር የሚለመልምላችሁ፣ የተዘጋው ነገር የሚከፍትላችሁ፣ ውሃ የለም በተባለበት ስፍራ በረከት እንደ ወንዝ የሚጎርፍላችሁ ሰዎች ትሆናላችሁ። ይሄ ቃል የእናንተ ነው በኢየሱስ ክርስቶስ ስም። ለዚህ ማሳያ የሚሆነን በመጽሐፍ ቅዱስ ውስጥ ምሳሌ አድርጌ የማነሳው ዮሴፍና የጶጢፋራን ቤት ነው። ዮሴፍ በባርነት ተሽጦ ወደ ግብፅ ወደ ጶጢፋራ ቤት በገባ ጊዜ እግዚአብሔር ከእርሱ ጋር ነበረ። ወገኖቼ ዘፍጥረት 39 ቁጥር 5 ላይ እንዲህ ይላል፣ እግዚአብሔር ስለ ዮሴፍ የግብፃዊውን ቤት ባረከው፣ የእግዚአብሔርም በረከት በቤቱና በእርሻው ባለው ሁሉ ላይ ነበረ። ዮሴፍ ወደ ቤቱ በመግባቱ ብቻ ወገኖቼ የጶጢፋራ ቤት ሲባረክ እናያለን። ክብር ለመንፈስ ቅዱስ ይሁን። ዮሴፍ በመውጣቱ የተባረከ ሰው ነበረ። በገባበት ስፍራ እግዚአብሔር አብሮት ያለ ሰው፣ እግዚአብሔር ከእሱ ጋር በመሆኑ ምክንያት የጶጢፋራ ቤት ስለ ዮሴፍ ምን ሆነ? ተባረከ ይላል። እግዚአብሔር አምላክ የተመሰገነ ይሁን። ዮሴፍ ጶጢፋራ ቤት ገብቶ ያ ቤተሰብ ይባረክ ብሎ ጾም ጸሎት አልያዘም። ወገኖቼ ሆይ ለዛ ቤት አልጸለየም፣ አልተጻፈም እንደዛ ተብሎ። ነገር ግን ዮሴፍ በዛ ቤት ውስጥ በመኖሩ ብቻ እግዚአብሔር ከሱ ጋር ከመሆኑ የተነሳ ያ ቤት መለምለም ጀመረ፣ ያ ቤት መበልጸግ ጀመረ፣ ያ ቤት መባረክ ጀመረ። ከዚህ የምንማረው እውነት ምንድን ነው? እኛም የእግዚአብሔር ልጆች ነንና በተቀጠርንበት መስሪያ ቤት፣ ወደምንገባበት አዳዲስ ትዳሮች፣ ወደምንገባበት ቤተሰቦች፣ ወደምንሄድበት ማኅበረሰብ እኛ በተገኘንበት ስፍራ ሁሉ ሰላምና የበረከት ሙላት ይሆናል። እግዚአብሔር የተመሰገነ ይሁን። ዛሬ ይህን ቃል የምትሰሙ ወዳጆቼ እናንተ ላይ የተሸከማችሁት እርግማን ሳይሆን በረከት ነው። ጭንቀት ሳይሆን ሰላም ነው። ሐዘን ሳይሆን ደስታ ነው። እግዚአብሔር አምላክ የተመሰገነ ይሁን። በረከት በጻድቅ ራስ ላይ ነው ተብሎ እንደተጻፈ አንተ ላይ የማየው በረከትን ነው። አንቺ ላይ የማየው በረከትን ነው። ምን እያየሽ ነው? ላይሽ ላይ ምን አለ? ላይ ምን አለ? አንተ ውስጥ ምን አለ? ዮሴፍ ከሱ ጋር እግዚአብሔር አብሮት ስለነበር የእግዚአብሔርን በረከት፣ የእግዚአብሔርን ፕሬዘንስ፣ የእግዚአብሔርን ሞገስ ይዞ በዛም በማያውቀው ባዕድ ምድር ባዕድ ቤት ውስጥ በመገኘቱ ያ ቤት ወገኖቼ ሆይ በረከት በበረከት ሆነ። ሃሌሉያ! እኔና እናንተ በረከት የምንፈልግ ሳይሆን በረከት ፈልጎ ያገኘን ሰዎች ነን። በረከትን የተሸከምን ሰዎች ነን። ሃሌሉያ! አሜን። ክብር ለመንፈስ ቅዱስ ይሁን። ይሄ ስለ ዮሴፍ ብቻ አይደለም። አዲስ ኪዳን ላይ ይህንን የሚያረጋግጥ በተሻለ ኪዳን ላለን ለእኔና ለእናንተ የተነገረ ቃል አለ። በሉቃስ ወንጌል ምዕራፍ 10 ከቁጥር 5 ጀምሮ እንደዚህ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደምትገቡበት ቤት ሁሉ አስቀድማችሁ ሰላም ለዚህ ቤት ይሁን በሉ። በዚያም የሰላም ልጅ ቢኖር ሰላማችሁ ያድርበታል፣ አለዚያ ይመለስላችኋል። በዛም ቤት ከእነርሱ ዘንድ ካለው እየበላችሁና እየጠጣችሁ ተቀመጡ፣ ለሠራተኛ ደሞዙ ይገባዋልና። ከቤት ወደ ቤት አትተላለፉ። ወደምትገቡባት ከተማ ሁሉም ቢቀበሏችሁ ያቀረቡላችሁን ብሉ በማለት ለደቀ መዛሙርቱ ይህንን ኪዳን ሲናገራቸው እንመለከታለን። ዛሬ ወገኖቼ ሆይ ጌታን በእውነትና በመንፈስ የምትከተሉ ዳግመኛ የተወለዳችሁ የክርስቶስ ኢየሱስ ደቀ መዝሙር የሆናችሁ የእግዚአብሔር ልጆች ይህን ቃል ስሙ። መስማት ብቻ አይደለም፣ አስተውሉ። wherever you are እናንተ በምትሄዱበት ስፍራ ሁሉ
ከእናንተ ጋር አብሮ የሚሄድ በምትገቡበት ቤት ልታካፍሉት የምትችሉት ለዛ ቤት ልትሰጡት የምትችሉት አንድ ነገር እናንተ ላይ አለ። ወዳጆቼ ገንዘብ ላይኖራችሁ ይችላል። በድካም ውስጥ ልትሆኑ ትችላላችሁ። እንደሌላው የሚቆጠር ነገር ላይኖራችሁ ይችላል። ጌታ ግን ለዛ ለምትገቡበት ቤት ለምትገቡበት ከተማ ይዛችሁት የምትሄዱት ሰላም አለ ይላል። እግዚአብሔር አምላክ የተመሰገነ ይሁን። ይህንን ቃል በደንብ አስተውሉ። እግዚአብሔር ማስተዋል ይስጣችሁ። እኔና እናንተ ጋር ወገኖቼ በገንዘብ የማይተመን ገንዘብ የማይመጥነው ከገንዘብ እጅግ የላቀ መንፈሳዊ የሆነ ልናየው፣ ልንዳስሰው፣ ልንጨብጠው፣ ልናስተውለው ያልቻልነው ግን ብዙ ቤቶች ውስጥ የሌለ፣ ብዙ ሰፈር ውስጥ የሌለ፣ ብዙ ከተማ ላይ የሌለ፣ አንቺ ጋ ግን ያለ፣ አንተ ጋ ግን ያለ የእግዚአብሔር ሰላም። እንዲህ አለ ጌታ፣ ወደምትገቡበት ቤት ሁሉ አስቀድማችሁ ከመግባታችሁ በፊት ያ ቤት ጨለማ ወርሶት ይሆናል። ያ ቤት ጭንቀት ወርሶት ሊሆን ይችላል። ያ ቤት ተስፋ መቁረጥ ይዞት ሊሆን ይችላል። ያ ቤት ጭቅጭቅ ተሞልቶ ሊሆን ይችላል። እናንተ ግን ጭቅጭቅ ውስጥ ከመግባታችሁ በፊት፣ ጨለማ ውስጥ ከመግባታችሁ በፊት፣ ሐዘን ውስጥ ከመግባታችሁ በፊት አስቀድማችሁ ሰላም ለዚህ ቤት ይሁን በሉ ይላል። ይሄ ቃል ብቻ አይደለም ወገኖቼ፣ ወይ ይሄ ቃል ብቻ ሳይሆን መንፈስ ጭምር ነው። የሰላም መንፈስ ጭንቀትን የሚያባርር፣ ሐዘንን የሚያባርር፣ ጭቅጭቅን የሚያባርር የእግዚአብሔር ሰላም እናንተ ጋር አለ እያለ ነው። እግዚአብሔር አምላክ የተመሰገነ ይሁን። የትም ስትሄድ አብሮ የሚሄድ አለ። የትም ስትገባ አብሮ የሚገባ አለ። ያ የገባህበት ቦታ አንተ ላይ ያለው ነገር ለሱ የሚገባው ከሆነ ሰላም ይሁን በል ይደርሰዋል ይላል። ክብር ለመንፈስ ቅዱስ ይሁን። ካልተገባውስ ይመለሳል፣ አንተ ጋር ይሆናል። እግዚአብሔር የተመሰገነ ይሁን። እዚህ ላይ ወገኖቼ ወደ ሕይወታችንና ወደ ቤታችን ውስጥ የሚመጡ ሰዎችን እስቲ አንድ ጊዜ ቆም ብለን እናስብ። ወደ ሕይወታችሁ ውስጥ ያመጣችኋቸው ሰዎች፣ ወደ ሕይወታችሁ ውስጥ ያስገባችኋቸው ሰዎች ምን አይነት ሰዎች ናቸው? ሰላምን የያዙ ናቸው ወይስ ለጭንቀታችሁ ምክንያት የሚሆኑ? ወደ ሕይወታችሁ ያስገባችኋቸው ሰዎች የበረከት ምክንያት ናቸው ወይስ ለጥፋት ምክንያት? እነዚህ ወደ ሕይወታችሁ ወደ ኑሯችሁ ውስጥ ፈቅዳችሁ ያስገባችኋቸው ሰዎች ምን አይነት ሰዎች ናቸው? ፍቅርንና አንድነትን የሚሰጧችሁ ወይስ በቤታችሁ ገብተው ጥላቻን የሚዘሩ መለያየትን፣ መበጣበጥን እስከ ፍቺ ድረስ የሚያደርስ ነገር ዘርተው የሚሄዱባችሁ ሰዎች ናቸው እናንተ ቤት አንኳኩተው የሚመጡት? ወደ ሕይወታችሁ ወደ ቤታችሁ የሚመጡ ሰዎች ምን አይነት ሰዎች ናቸው? ብርሃንን የተሞሉ ናቸው ወይስ ጨለማን የተሸከሙ ሰዎች ናቸው? ወደ እግዚአብሔር የሚያቀርቧችሁ ናቸው ወይስ ከእግዚአብሔር የሚያርቋችሁ? እንድትጸልዩ የሚያነሳሱ ናቸው ወይስ የጸሎት መንፈስን የሚያጠፉባችሁ? በሐሜታቸው፣ በወሬያቸው፣ በክፋታቸው የነበራችሁን መንፈሳዊ አቅማችሁን መጠው ባዶ የሚያስቀሯችሁ ናቸው ወይስ ካላቸው የጸሎት መንፈስ የሚያካፍሉ፣ ኢምፓርት የሚያደርጉ፣ ለጸሎት የሚያነሳሱ፣ ወደ እግዚአብሔር እንድትቀርቡ የሚያተጓችሁ ናቸው? ቆም ብለን እናስተውል ወገኖቼ። ወይ የብዙዎቻችሁ ቤት የደከመው፣ የብዙዎቻችሁ ቤት በጭንቀት የተሞላው፣ የብዙዎቻችሁ ቤት በነውጥ ውስጥ እያለፈ ያለው ቤታችሁ ወገኖቼ ሆይ እርስ በርሳችሁ መግባባት እስከማትችሉ ቋንቋችሁ የተደበላለቀው እነማን መጥተው ይሆን? ምን አይነት ዘር ዘርተውባችሁ ይሆን? ወገኖች ምናልባት በአካል እነዚህ ሰዎች ወደ ቤታችን መጥተው ላይሆን ይችላል። ዛሬ ሰዎች ወደ ሕይወታችን የሚመጡበት መንገድ ብዙ ነው።
በዚህ በሚዲያ በኩል ይመጣሉ፣ በቲክቶክ ይመጣሉ፣ በፌስቡክ ይመጣሉ፣ በሶሻል ሚዲያዎች በአጠቃላይ ወገኖች ሆይ በቀላሉ ሰዎች እኛ ውስጥ ለመግባት አክሰሳቸው እጅግ ሰፊ ነው። ይህንን በተመለከተ ሰዎች ወደ እኛ ሲመጡ ብቻ ሳይሆን እኛም ወደ ሰዎች ሕይወትና ቤት ውስጥ ስንሄድ ምን ይዘን መሄድ እንዳለብን መጠንቀቅ ይኖርብናል ወገኖቼ። እግዚአብሔር ማስተዋልን ይስጠን። እግዚአብሔር በነገር ሁሉ እንድናስተውል ይርዳን። እግዚአብሔር አምላክ የተመሰገነ ይሁን። ሌላው የበሮችን መንፈሳዊ ምስጢርን አስመልክቶ አነሳዋለሁ ያልኩት አምስተኛው ነጥብ በመውጣትህ ብሩክ ትሆናለህ የሚለው ነው። በመግባትህ ብሩክ ትሆናለህ፣ በመውጣትህም ብሩክ ትሆናለህ የሚለውን ሁለቱንም ሐሳብ ለየቅል አንስተን የግድ ማየት ስለሚኖርብን ነው።